በተከበረው ቃሉ ምን ይላል? ኢና አረضና الأمانة على السماوات والأرض እኛ አማናን ማለት ነው አቀረብን ይላል። በሰማይ ላይ በመድር ላይ በተራራ ላይ ሁሉም እምቢ አሉ። እሷን ከመሸከም ፈሩ። የሰው ልጅ ግን ተሸከመንን አማና ምን ሲሆን إنه كان ظلوما እሱ ነፍሱን በዳይ ሲሆን ጀሁላ የጌታውን ቀድር የማያቅ ሲሆን ይህንን አማና ተሸከመ። ወላሂ ስትናገር ማለት ነው ሰዎች ቢመራቸውም ቢጠማ ምን ቢላቸው ቢጣፍጣቸው ባይጣፍጣቸው ቢመራቸው አላህ አለ መልእክተኛው አሉ ብለህ ልታደርስ ይገባል። የነሱን ስሜት አይደለም ለመጠበቅ መጣር ያለብህ የዲን አማናን ከተሸከመ። አለበለዚያ እዚህ ውስጥ ያላችሁት ሁላ ፍላጎታችሁና ሙራዳችሁ ይለያያል። የእናንተን ስሜት በመጠበቅ ላይ የምሯሯጥ ከሆነ ኹጥባውም ዘይቤውም አካሄዱም ኒዛሙም ይጠፋል። ልጆችን በተርቢያ በማሳደግ ላይ የልጆችን ፍላጎት ስትጠብቅ መልእክተኛው ሰለላሁ ዐለይሂ ወሰለም ባሉት አላህ ባዘዘው መሰረት ሊሆን ይገባል። ልጅህ በቀደደው ጎዳና ሊሂድ ብለህ የምትሄድ ከሆነ ምናልባት አላህን ልታመጽና መልእክተኛውን ሰለላሁ ዐለይሂ ወሰለም ልታመጽ ትችላለህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ናም አህባቢ አህበቲ ዛሬ ላይ እንግዲህ አማና የሚባለው ነገር የት እንደደረሰ ሁላችሁም የምታውቁ ይመስለኛል። በፊት አው ሙስሊም አማናውን የሚጠብቅ ነው መሐላውን የሚጠብቅ ነው ይባል ነበር ሲባል የሚሰመርበት ትልቅ ነጥብ እንደሆነ ሁላችሁም ትገምታላችሁ ማለት ነው። ዛሬ ላይ ግን አማና የሚያጓድለው በቃሉ የማይገኘው መሐላውን የማይጠብቅ ሙስሊም ማህበረሰብን መመልከት የተለመደ ሆኗል። ለመሆኑ ግን አማና የበፊቶቹ እንደዛ ያከበዱትና ያላቁት ትልቅ ቦታ ሲሰጡት የነበረው ሚስጥሩ ምንድነው? ዛሬ ላይስ እኛ እንደ ተራ ቆጥረን ያቀለልነው ምን ተገኝቶ ይሆን? ብቻ ሁላችንም ራሳችንን እንተሳሰብ፣ እንጠይቅ። ከአማና አንፃር የት ነኝ? በአማና ዙሪያ ላይ ያለኝ አቋም እንዴት ነው የሚለውን ሁላችንም ራሳችን መፈተሽ ስላለብን ነው የዛሬዋን ኹጥባ ለመወጠን ያለምኩት ማለት ነው። አህባቢ አማናን መጠበቅ መልካም ከሚባሉ ስብዕናዎች ጥሩ ከሚባሉ ጸባዮች ውስጥ ነው። አንድ ሰው ማለት ነው ውብ ከሚያደርገው ነገሮች ውስጥ በአማናው የሚገኝ አማናውን ጠባቂ ከተባለ ይህ ሰው የተዋበ ውብ ሰው። ናም አህባቢ ይህ ባህሪ አላህ ጀለ ወዐላ አንቢያዎችን የገለጸበት እነዛ ምርጥ ባሪያዎች የሚባሉትን አማኞችን የገለጸበት ምርጥ ባህሪ ነው። ሙሳ ዐለይሂ ሰላም አላህ ጀለ ወዐላ በተከበረው ቃሉ በምን አይነት መልኩ እንደገለጸ አስፍሮልናል። ኢነ ኸይረ መን እስተእጀርተ አልቀዊዩ አልአሚን። ምናልባት ከዚህ ጋር የተያያዘው ታሪክ ረጅም ቢሆንም ለማስታወስ ያክል ሙሳ ዐለይሂ ሰላም በስደት ላይ ሳለ መልካምን ሰራ። ለነዛ ሴቶች ማለት ነው ከጎናቸው ቆመ። በጎናቸው ማለት ነው የሚቆም ስላላየ ሲያስተውል ከሱ እርዳታ እንደሚፈልጉ ስላየ
ጠጋ ብሎ አገዛቸው። ታዲያ እነዛ ሴቶች ወደ ቤታቸው ሲያቀኑ ለአባታቸው ማለት ነው ከነገሩት ነገሮች ውስጥ ምን ብለዋል? አባቴ ዛሬ መልካም ሰውን አግኝተናል፣ እንደው ብትቀጥረው አሉ። ኢነ ኸይረ መን እስተእጀርተ አልቀዊዩ አልአሚን፣ እነሆ ከምትቀጥረው ሁላ እሱ ጠንካራና ታማኝ ነው አሉ። ያስተዋሉትን ለአባታቸው አደረሱ። ኢነ ኸይረ መን እስተእጀርተ አልቀዊዩ አልአሚን ይሰመርበት፣ ቀዊይ መሆኑን ተናገሩ። አንድ ረጁል ነኝ የሚባል ሰው ሊወሰፍበት የሚገባ ባህሪ ነው ቀዊይ ነው። መልፈስፈስ አያስፈልግም። ቀዊይ ነው አሉ። ሁለተኛው ደግሞ አሚን ታማኝ ነው። ሱብሃንአላህ አባታቸው ማለት ነው ልጆቹ የሰጡትን ማለት ነው ገለጻ መሰረት አድርጎ እንዲጠራ ነው ያደረገው። ከዛስ በኋላ ሱብሃንአላህ ከፊል ሙፈሲሮች አህሉ ሲየር ይህ እንግዲህ እንዲጠራ ያደረገው አገሩን ለቆ ነው እንግዲህ የተሰደደው። ያልታሰበ ሪስክ ነው እንግዲህ ያገኘው። ኑሩና አላ ኑር የሆነ ማለት ነው። እነዛ ሴቶች ሄደው ለአባታቸው ሲነግሩት ያ ሰው ነቢዩላህ ማን ነበር ይላሉ? ሹዓይብ። አጂብ። ይሄንን ያስቀምጣሉ። ያንን መሰረት አድርጎ በል እንግዲህ እኔ ልጄን ሰጥሃለሁ አለ። አላ አንተ እጁረኒ 8 حجج فإن أتممت 10 فمن عندك أو ادرهالو ልጄን 8 ዓመት ልታገለግለኝ 10 ብትሞላ ከራስ ፍቃድ ነው። አላህ ጀለ ወዐላ ምን አለለት ማለት ነው? አሳካለት ማለት ነው። ማንም የሚረዳው አልነበረም እዛ ሀገር ላይ። ከጎኑ የሚረዳው ሐሳብን የሚያቀብለው ሰው አገኘ። ሪስክም ሚስትም ማለት ነው በአንድነት መጣ። ምን በመሆኑ? ቀዊይና አሚን በመሆኑ ማለት ነው። አላህ ጀለ ወዐላ በሰፊው ማለት ነው በተከበረው ቃሉ ላይ አስፍሮታል። ኹጥባው እንዳይረዝም ከመገመት አንፃር እዚህ ሌላ ነው ኡሲፈ ቢሃ ዩሱፍ አለይሂ ሰላም። በተጨማሪ ማለት ነው ዩሱፍ አለይሂ ሰላም የአላህ ጀለ ወዐላ ሰላም በሱ ላይ ይሁንና እሱም በዚህ ባህሪ ተወስፏል። ታማኝ በሚባል ታማኝ በመሆኑ እሱስ ምን አገኘ? ተመልከቱ። ያቺ ሴት ለዝሙት ጠርተው የዝሙትን በር አላንኳኳም። ታማኝ በመሆኑ ታማኝ በመሆኑ የአላህን ድንበር ከምትተላለፍ እስር ቤት ለኔ ይሻለኛል ብሎ እስር ቤትን መረጠ። ለእስርም ተዳረገ። አላህ የከለከለውን ከምትተላለፍ የዝሙትን መንገድ ከማመራ አለ። ያቺ ሴትየት እንግዲህ ተውባ ተሰማምራ ለዝሙት ነው የጠራችው። ማንም የለም። እሱ ግን ያውቃል ማንም ባይኖር አላህ በመካከላቸው እንደነበረ። አጂብ። የአላህን ድንበር ከመተላለፍ እስር ቤትን መረጠ። እስር ቤት ሆነ። መጨረሻውስ من كان لله كان الله له። شوف ታስሮ ብዙ ጊዜም ቢቀመጥም እውነታውን የተረዳ ጊዜና የአገሩ መንግስት ነው የጠራው። የእስር ቤቱ ኃላፊ እንዳይመስል የአገሩ መንግስት መሊክ ጠራው። ምን አለ? وقال الملك ائتوني به استخلصه لنفسي ብሎ አለ።
እስቲ አምጡልኝ ዩሱፍን አለ እኔ ለራሴ ላድርገው የግሌ እስር ቤት የተወረወረውን ተመልከት ለአላህ ብሎ ኸይር በመስራቱ የአላህን ድንበር ከመዳፈር ከመራቁ አንፃር ምን አመጣ ውጤቱ ምን ሆነ አስተኽሊሱሁ ሊነፍሲ የግሌ ለኔ ለራሴ ላድርገው ከዛስ ፈለማ ከለመሁ ያናገረው ጊዜናማ መሊኩ ዩሱፍን قال إنك اليوم لدينا مكين أمين أنت كوزار إنيا زند الله زند يعلم درجة قمت زاري أنت بمسرات ملكا بمسرات أنت من يا زند زاري مكينك ذو مكان بالموال ميبال لن يقرب بالموالنا بوتا يا الله سونه አሚን እንዲሁም ምን ታማኝ ነህ ብሎ መሰከረለት ማለት አጂብ ተመልከቱ ታማኝነት መጨረሻው ምን እንደሚያደርግ በሚኒስትር ደረጃ ላይ ያስቀመጠው ከእስር ቤት አውጥቶ ለዛው በኢኮኖሚ ላይ ትልቅ ቦታ የሚባል ቦታ ላይ አስቀመጠው ማለት ነው ወረሱሉና ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛችን ሰለላሁ ዐለይሂ ወሰለም ደግሞ በህዝቦቻቸው ውስጥ ታማኝ በሚባል ይታወቁ ነበር መልእክተኛ ተደርገው ሳይላኩ መልእክተኛ ተደርገው ከተላኩ በኋላ ከመላካቸው በፊት ከተላኩ በኋላ ታማኝ ነበሩ ሰዎቻው እሳቸው ዘንድ ይመጡ ነበር አማና ብለው ዕቃቸውን ሊያስቀምጡ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጡ ነበር የአላህ መልእክተኛ እሳቸው ጋር የተቀመጠውን አማና እንኳን አገርን ለቀው ወደ መዲና ሲያቀኑ ያው ነው አገሩን እየለቀቁ ነው እናንተ ስንቱም በደል አፈራርቃችሁ አቅምሳችሁኛል የራሳችሁ ጉዳይ ብለው ማለት ነው አማናን አላፈረሱም ሲሄዱ ምን አሉ አለይበይ እኔ አገሪቷን እየለቀቁ ነው ሞዳትን አገር ለአላህ ብዬ እየለቀቁ ነው አንተ ግን አለ አማናውን ጠብቅና ለእያንዳንዱ ሰው እኔ ጋር ያስቀመጠውን አማና ምን በለልኝ መልስልኝ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ናም አህባቢ በዚህ ማለት ነው ባህሪ አዎ ጅብሪልም ተገልጿል አሚኑል ወህይ በወህይ ላይ ማለት ነው የተወከለው ማለት ነው ጅብሪልም በዚህ ማለት ነው ባህሪ ተገልጿል الله جل وعلا وإنه لتنزيل رب العالمين قرآنك كلمات جيتك الله يوردنه إلى هنا يوردوا منه نزل به الروح الأمين ترماني روح جبريل يوردوا إلى على قلبك بانت قلب لا يوردوا لتكون من المنذرين كاستنكاك يشتون زند حبابي ቁርአን ላይ የተጠቀሱትን ሁሉ በአማና ዙሪያ ላይ የሚያጠነጥኑትን እንዲሁም ታማኝ ተብለው የተወሰፉትን ማለት ነው መልካም ሰዎች ጻድቃን አንቢያዎችን ብንዘረዝር ሰዓት አይበቃም ብቻ በዚሁ ባህሪ ላይ እኛስ ተወስፈናል ታማኝ የሚባለው ምስክር ተሰጥቶናል ወይስ ምን አይነት ሰው ነን ሁላችንም ራሳችንን እንተሳሰብ بخارينا مسلم بزجبت عبد الله بن عباس بميستلف حديث أو أبو سفيان كما اسلموا بفيتي تكستن كستت يناقر لتركا نبي عليه الصلاة والسلام نبي تدرد يتلاكو جزينا لحرق لمالتنا دبدابين صفولت نبرا يميانك عنك دبدابي بجزيون قدي رومنا فارس حيالان መንግስታት ከሚባሉት ውስጥ ነው ለሩሙ ማለት ነው ደረሰው ሕራቅል ምን ደብዳቤ ደረሰው ከዛ ይሄ ደብዳቤን አገላበጡ በጣም ተደመመ ተገረመ በደብዳቤው ስለዚህ ሰው እስቲ የሚያቅሰው ፈልጋለሁ ብሎ ሲያፈላልግ አቡ ሱፊያንን አገኘ እስቲ አምጡልኝ ብሎ
ስለ ነብዩ ሰለላሁ ዐለይሂ ወሰለም በዝርዝር እንዲነግረው ጠየቀ። አቡ ሱፊያን ተመልከቱ ሙሽሪክ ሆኖ ስለ ነብዩ ዐለይሂ ሰላቱ ወሰላም እውነቱን ተናገረ። ብዙ ነገር ነው የተናገረው። ከዛ ውስጥ እንግዲህ ሂረቅል ነክሶ አወጣ ከንግግሩ ምን አለው? أن هرقل قال له سألتك ماذا يأمركم بمن يعزاچوال بيه ستطيقه بلهينيال وزعمت أنه أمركم أو يأمركم بالصلاة بصلاة እንደሚያዛችሁ ነግረኸኛል በእውነትም እንደሚያዛችሁ ነግረኸኛል والعفاف ጥብቅ በመሆንም እንደሚያዛችሁ ነግረኸኛል والوفاء بالعهد أو قال كيدانن بمطبق لي وأداء الأمانة أمانانن بموطات لي እንደሚያዛችሁ ነግረኸኛል ከዛ ሂረቅል ምን አለው ተውራትን እንጂልን ስለሚያነብ ያቋል ምን አለ وهذه صفة نبي ሂረቅል ምንድነው በዛ ሰዓት ሙስሊም አልነበር አቡ ሱፊያን ሙስሊም አልነበር ሙሽሪክ ነው ምን አለ وهذه صفة نبي ይህ የነብይ ባህሪ ነው ብሎ መሰከረ ሱብሃንአላህ احبابي ለነብዩ አለይሂ ሰላቱ ወሰላም ተመሰከረላቸው ማለት ነው አማናን መጠበቅ የአንቢያዎችም ጭምር ባህሪ እንደሆነም ጥቅል የሆነ መልእክት ያዘለ ሐዲስ አው አማኞች በዚህ ተወስፈዋል ተገልጸዋል الله جل وعلا بتكبروا قالوا قد أفلح المؤمنون الذين هم في صلاتهم خاشعون أيال بزرزربت عن كسلي من على والذين هم لأماناتهم وعهدهم راؤون أمانيوش مالت النزانات فلاهم يوتوت أماناتهم يمتبقون والذين هم لأماناتهم وعهدهم راعون لأماناتنا لقال كداناتشو أباقيناتشو أحبابي أمانان بمتبقاتشن أمانان بعلم أقوادلاتشن من يجنيال دين يتموالله يهونال دين يتبقال يسو كبرو يتبقال أمانان متبق هنا كبرين اندم متبق وقت دينهن من دزو ተመልከቱ አንተ አማናን ስትጠብቅ ሱብሃንአላህ ሙስሊሞች እኮ ታማኝ ናቸው ይባላል ሌላኛው ክብርህንም ትጠብቃለህ እኮ ታማኝ ነው ይባላል አማና የምታጓድል ከሆነ ግን ትንሹም ትልቁም ይዘረጥጣል አይቀርም ማለት ነው ገንዘብህም የተጠበቀ ይሆናል አንተ አማና የምትጠብቅ ከሆነ ወላሩህ ሩህ ነፍስም ይጠበቃል አማና የምታጓድል ከሆነ አንድ ቀን ማለት ነው ማጅራትህን ብሎ አንዱ ይደፋል نعم والنس زارم يتبقال أمانان يتبق سو زارم يتبقال مالك أمانان بالما يتبقون كونوا بيبوتاو يزموت لجوچ يبزوت مالك أمانان سوچ يتبقوا بيهون نورو زموت የሚፈጽሙባትን ሴት ዝሙት ከመፈጸምባቸው በፊት እንደህታቸው ያያል ሱብሃንአላህ ሴቶች ለኛ ከነብዩ አለይሂ ሰላቱ ወሰላም ምን ተብሏል አማና ተደርገው እንደተሰጡን እንዳረሳ ነብዩ አለይሂ ሰላቱ ወሰላም በሴቶች ጉዳይ አደራ ብለዋል ይህን ተላልፎ ዝሙት የሚፈጽም አማና አላህ ጀለ ወዐላ በተከበረው ቃሉ ምን ይላል إنا أرضنا الأمانة على السماوات والأرض እኛ አማናን ማለት ነው አቀረበን ይላል በሰማይ ላይ በመድር ላይ በተራራ ላይ ሁሉም እንቢያሉ እሷን ከመሸከም ፈሩ የሰው ልጅ ግን ተሸከመንን አማና ምን ሲሆን انه كان ظلوما እሱ ነፍሱን በዳይ ሲሆን ጀሁላ የጌታውን ቀድር የማያቅ ሲሆን ይህንን አማና ተሸከመ ይላል إمام القرطبي من يلالو رحمه الله تعالى الأمانة أمانة مالت تعم جميع وظائف الدين يدين مالتنا يسرى ذرفوجن كلهم يميزنا إمام بإمامنته مؤذن بمؤذننته كلهم يسرى ذرف لي مالتنا أمانة اللي تبقى يجب
ኡስታዝ በኡስታዝነቱ መሻይኾች በመሻይኽነታቸው አማናቸው ሊጠብቁ ይገባል። ይህንን ቀውል ማለት ነው ጅምሁሩል ሙፈሲሪን እንዳሉ ይናገራል። ወላሂ ስትናገር ማለት ነው ሰዎች ቢመራቸውም ቢጠማ ምን ቢላቸውም ቢጣፍጣቸውም ባይጣፍጣቸውም ቢመራቸውም አላህ አለ መልእክተኛው አሉ ብለህ ልታደርስ ይገባል። የነሱን ስሜት አይደለም ለመጠበቅ መጣር ያለብህ የዲን አማናን ከተሸከም። አለበለዚያ እዚህ ውስጥ ያላችሁት ሁላ ፍላጎታችሁና ሙራዳችሁ ይለያያል። የእናንተን ስሜት በመጠበቅ ላይ የምሯሯጥ ከሆነ ኹጥባውም ዘይቤውም አካሄዱም ኒዛሙም ይጠፋል ማለት ነው። ግን ለእናንተ ላደርስ አማና አለብኝ። ምሳሌ አላህ ያለውን ልነግራችሁ መልእክተኛው ሰለላሁ ዐለይሂ ወሰለም ያሉትን ላደርሳችሁ ወደዳችሁ ጠላችሁ መረራችሁ ጣፈጣችሁ ይህ ነው አማና መውጣት። በሁሉም የሥራ ዘርፍ ላይ ልጆችን በተርቢያ በማሳደግ ላይ የልጆችን ፍላጎት ስትጠብቅ መልእክተኛው ሰለላሁ ዐለይሂ ወሰለም ባሉት አላህ ባዘዘው መሰረት ሊሆን ይገባል። ልጅህ በቀደደው ጎዳና ሊሂድ ብለህ የምትሄድ ከሆነ ምናልባት አላህን ልታመጽና መልእክተኛውን ሰለላሁ ዐለይሂ ወሰለም ልታመጽ ትችላለህ። ሚስትህም እንደዚህ አማናን መጠበቅ የሚባለው ነገር ዲንን መሰረት አድርገን ሊሆን ይገባል። አዎ ከፊሎች ምን አሉ? ኩሉ መፍተረደ አላሁ ዐለ ልዒባድ አላህ በባሪያዎች ላይ ግዴታ ያደረገው ነገር ሁላ አማና ነው ይላሉ። ምሳሌ አሉ ከሰላት ሰላት ምንድነው? በእኛ ላይ በሙስሊሞች ላይ አማና ነው። ዘካ ምንድነው? አማና ነው። ለማን ልንሰጥ? ለሚስኪኖች። ያንተ ገንዘብ አይደለም ዘካ፣ ልትመጻደቅም አይገባም። አላህ በገንዘብ ውስጥ ያስቀመጠው የሚስኪኖች ሐቅ ነው። እሱም ባትወጣ አማናን አልተወጣ። ሰላትም እንደዛው፣ ጾምም እንደዛው። ከአማናዎች ሁላ ጠንከር ያለው ግን ሰው አደራ ብሎ የሰጠህ ነገር ከአደራ ሁላ ደግሞ አደራም አለ። እሱ ምንድነው? ሚስጥር ብሎ ሰው ላንተ ያወጋህ ነገር። ሚስጥር ብሎ ላንተ ያወጋህ ሰው ላንተ የነገረ ነገር ከአደራዎች ሁላ አደራ ነው። ሚስጥር ከነ አደራህን ወንፊት ከመሆን አደራህን ሰው ሚስጥር ብሎ የነገረን ነገር ለማንም ሚስጥር ነው ብሎ አጫውቶኛል ለማንም እንዳትነግር ብለህ እንዳትነግረው። ለማንም እንዳትነግር ብለህ አስተላልፍልኝ አላለህም እኮ። ለማንም እንዳትነግር ብሎ ነግሮኛል አደራ ለማንም እንዳትነግር ብለህ ለዚህ ስትነግረው ሌላኛው ምን ይላል? ለማንም እንዳትነግር ብሎ ነግሮኛል ስለዚህ አንተ አደራን እያለ እሱም ያስተላልፍ። መጨረሻ ላይ በዚህ የምላስ ኔትወርክ የተዳርሷል ጉዳዩ የአደባባይ ጉዳይ ሆኗል። ከቻልክ ማንም ሚስጥረኛ ማድረግ እንዳለብህ እወቅ። በተለይ ባለንበት ዘመን ማለት الله جل وعلا أمانا كم يتبقوت يادرقل أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، روى الطبراني في المعجم الكبير من حديث شداد بن عوس أن النبي صلى الله عليه وسلم قال: إن أول ما تفقدون من دينكم الأمانة. وأخبر النبي صلى الله عليه وسلم أن فقدان الأمانة من علامات الساعة. فروى البخاري من حديث أبي هريرة رضي الله عنه أن رجلا سأل النبي صلى الله عليه وسلم عن الساعة فقال: إذا ضيعت الأمانة فانتظر الساعة. قال: كيف إضاعتها؟ قال:
إذا وسد الأمر إلى غير أهله فانتظر الساعة. وأخبر أيضا أن إضاعة الأمانة من علامات النفاق. فروى البخاري ومسلم من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال: آية المنافق 3: إذا حدث كذب، وإذا وعد أخلف، وإذا اؤتمن خان. عباد الله، أن الأمانة أوسع مما يتصور بعض الناس، أنها مقصورة على الوداع، فوقت المسلم وعرضه وماله وسمعه وبصره ولسانه وجوارحه على وجه العموم أمانة. ورجل على أهل بيته، والمرأة على بيتها وأولادها، والموظف في وظيفته أمانة. معاشر المسلمين، عليكم وإياكم على الأمانة، فإنها حظ أو ندامة. فروى مسلم من حديث أبي ذر رضي الله عنه قال: قلت يا رسول الله ألا تستعملني؟ قال: فضرب بيده على منكبي ثم قال: يا أبا ذر إنك ضعيف، وإنها أمانة، وإنها يوم القيامة خزي وندامة، إلا من أخذها بحقها وأدى الذي عليه فيها. نعم أحبابي أحبتي، أمانة كبار الله كم يتبقى الله أدركه. طبراني في معجم الكبير بزقبت شداد بن عوس بميستلالف حديث نبي عليه الصلاة والسلام منالو: إن أول ما تفقدون من دينكم كديناتو قداي يمجمر مالتنا ومتاتوت نجر كديناتو قداي يمجمر عمي يقول لباتو أمانا نوالو. እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም አማና የጎደለ ከመጣ አማና የጠፋ ከሆነ ቂያማን ጠብቋል። ንገሩኝ፣ አሁን ያለንበት ሁኔታ ነው። ስንቱን እየካደን ያለው፣ ስንቱ ሆድና ጀርባ ሆነ አማናን ባለመጠበቅ። ሐታ የሥጋ ወንድማማቾች ዘንድ የዲን ወንድማማቾች ዘንድ በአማንያ ምክንያት ስንት ደረጃ ተዳረሱ። ቡኻሪ በሚያስተላልፉ ሐዲስ ቡኻሪ በዘገቡት አቢ ሁረይራ በሚያስተላልፉ ሐዲስ አንድ ሰው ነብዩ አለይሂ ሰላቱ ወሰላም መጥቶ ጠየቃቸው። ስለምን? ስለ ቂያማ። ነብዩ አለይሂ ሰላቱ ወሰላም አሉት: ኢዛ ضيعت الامانه አማና ማለት ነው ከተፋች፣ አማና ከተጓደለች ፈንተዚሪ الساعه ሰዓቲቷን ጠብቃት። ለመሆኑ እንዴት ነው አማና የምትጎድለው? እንዴት ነው አማና የምትጠፋው ብሎ ሲጠይቃቸው ምን አሉ? ኢዛ ውሲደ الامر الى غير اهله ጉዳዮች ከባለቤታቸው ውጪ ሲጠጓል፣ ጉዳዮች ያለ ባለቤታቸው ሲጠጉ፣ ባለቤት ያልሆኑ ሰዎች እኛ ይገባናል እኛ ባለቤት ነን ብለው መያዝ ከጀመሩ አማና እየጎደለ ነው። አዎ ስንቱን ትመለከታለህ። እኔ ለዚህ የተገባው ነኝ ብሎ ማለት ነው ያለ ዕውቀቱ ይዟል። ከዛ ለማህበረሰቡ መክሰብ ሰበብ ሆኖ ቁጭ ይላል። ይሄ በሁሉም ጉዳይ ነው። በአገር መሪነት በለው፣ በሕክምናው ዘርፍ ላይ በለው፣ በእርሻው በግብርና በለው፣ በዲን ጉዳይ በለው፣ በሁሉም ጉዳይ። አዎ በእውቀቱ ያልተካኑ ሰዎች የዶክትርናን ቦታ ይዘው ስንቱ ሰዎችን በሽተኛ ያደረጉት። ወላሂ ይሻለኛል ብሎ ወደ ሕክምና ማዕከል ይሄዳል።
ሲሄድ ቀጥ ብሎ ሄደው ሰውዬ አጎንብሶ ይመጣል። የባሰ ማለት ተመልከት ምን እየደረሰ እንዳለ በዲን ዙሪያ ላይ መሐከዛ የዕልም ባለቤቶች ቁጭ ብለው ሰፊናን እንኳን መትኑን አሳምሮ ማንበብ የማይችል ሰው ፈትዋ ካልሰጠው ብሎ የሚንጠራራ ከሆነ ጉዳዩ ከባድ ነው። ነገሮች ያለ ባለቤታቸው ከተጠጉ አማና እንደጠፋ ወቅ ይላል። በአሁን ሰዓት እኮ ሁሉም አዋቂ ነኝ አለ። አማና መጉደሉን በዚህ አናውቅም። እኔ ጃሂል ነኝ ምንም አላውቅም ብሎ ራሱን ሰብሮ በመማር በማወቅ ላይ የሚጥር ሰው ጠፋና ሁሉም አዋቂ ነው። በቃ ጉዳዮች ያለ ባለቤታቸው ከተጠጉ ጠብቅ ቂያማ ነው። ነብዩ አለይሂ ሰላቱ ወሰላም አማናን አለመጠበቅ አማናን ማለት ነው ማጓደል የሙናፊቅ ምልክት እንደሆነ ተናግረዋል። አየቱል ሙናፊቅ ثلاث የሙናፊቅ ምልክት ነብዩ አለይሂ ሰላቱ ወሰላም 3 ነው አሉ። ሲናገር ይዋሻል፣ ቀጠሮን ሲገባ በቀጠሮ አይገኝም፣ ሲታመን ይከዳል፣ አማና ተሰጥቶት ሽምጥጥ ያደርጋል። ዒባደላህ እናንተ የአላህ ባሪያዎች አማና የሚባለው ነገር ሰዎች እንደሚያስቡት የሆነ ዕቃ ያስቀመጠልህ ሰውን ዕቃ መጠበቅ ብቻ አይደለም። ከዚህ የሰፋ ነው። ጊዜያችን ራሱ አማና ነው። ከማን የተሰጠን? ከአላህ። በአግባቡ ጊዜያችንን ባንጠቀም አማናን እያጓደልን ነው። ለምን? አላህ የሰጠን በአማና ስለሆነ። አዎ ክብራችን፣ ገንዘባችን፣ አይናችን፣ ምላሳችን፣ ሁለመና አካላችን በአማና መልክ ነው። ከማን የተሰጠን? ከአላህ። እያንዳንዱ አካልህን ያላግባብ ብትጨርሰው ብታጎለው ትጠየቃል። አስበው። ጥርስህንም እያልኩ ነው ያለሁት። አልዓሪፍ ያዕሪፍ ቢልኢሻራ። ዓሪፍ የሆነ ሰው ትንሽ ምልክት ከሰጠው ይገባል። ይሄ ጥርስ የራስ አይደል፣ አላህ አማናን ይሰጥ። ያላግባብ ብትጨርሰው ትጠየቃለህ። የሚገባው ይገባው። በእሳትም ማለት ነው ብትጨርሰው፣ በሌላም ነገር ብትጨርሰው ትጠየቃለህ። ገብቷችኋል አይደል? ሐቂቃ ነው የምላችሁ። ወላሂ እያንዳንዱ አካልህ ከአላህ የተሰጠ አማና መሆኑን ልታውቅ ይገባል። የምትበላው የምትጠጣውን እያንዳንዱ ነገር የምትጠቀመውን ነገር ልታውቅ ይገባል። አህባቢ አሕበቲ አማና ሲባል ከባድ ነው። አንድ አባወራ በሚስቱ በልጆቹ ዙሪያ ላይ ይጠየቃል። አማና ተብለው ተሰጥተው አንድ ሚስቲት ማለት ነው ትጠየቃለች በልጆቿ አደራ ብሎ ማለት ነው። ባል በሰጣት ባስረከባት ቤትም ትጠየቃለች። በስራ ዘርፍ ትሰማራላችሁ። የቢሮ ሰራተኞች ትኖራላችሁ፣ ወይ ፋብሪካ ውስጥ ትሰራላችሁ። በኃላፊነት በተቀመጣችሁት ላይ ሁላ አማና ልትጠብቁ ይገባል። ባለቤቱን አያችሁም አላያችሁም አላህ ሚን ፈውቅ 7 ሰማዋት ያያል። ወላሂ ታማኝ ስራው ከአቅም በላይ ከሆነ ልቀቅ እንጂ አማና ምን እንዳታጓድል አማና ናሙላህ። ለማን? ለእናት ልጅ ብለህ እንኳን ቢሆን አማናን እንዳታጓድል። አማና ከባድ። አደራችሁን አማናን በመጠበቅ ነዓም። ይህ አማና የሚባለው ከጠበቅነው እድለኛ የምንኖርበት ወይም ጸጸትን የምንወርስበት ነው። አዎ ኢማሙ ሙስሊም በዘገቡት አቢ ዘር በሚያስተላልፉ ሐዲስ ነብዩ አለይሂ ሰላቱ ወሰላምን አንድ ጊዜ መጣሁኝና ምን አልኳቸው? እርሶ የአላህ መልእክተኛ ሆይ እስቲ ሹመት ስጡኝ ልምራ፣ ሹመት ስጡኝ አላቸው።
ወንበር እንደሚባለው ማለት ሹመትን ስጡኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘርን ትከሻውን መታ መታ እያደረጉት ምን አሉት? ያ አባና ኢነከ ضعيف አንተ ደካማ ነህ። አየህ የአላህ መልእክተኛ ለመሪነት የሚበቃውን ያውቃሉ። አላህ አሳውቋቸዋል። የእያንዳንዱ ሰሃቦችን አቅም ያውቃሉና ምን አሉት? ሊቀየም ይችላል አቡ ዘር አንተ ደካማ ነህ። እንዴት ይሉኛል አይልም። ምክንያቱም ያውቃሉ እያንዳንዱ የሰሃቦቻቸውን አቅም። አንተ ደካማ ነህ። እቺ እኮ አማና ነች። የውመል ቂያማ ሰው ልጅ የሚዋረድበት የሚጸጸትበት ጉዳይ ነው አማና አሉት። የሚዋረድበት የሚጸጸትበት ነው ካልጠበቀው። ኢላ መን አኸዘሃ ቢሐቂሃ ሐቋን ጠብቆ ለያዘ እንጂ ወአደ አለዚ ዐለይሂ ፊሃ በሱ ላይ ያለበትን የተወጣ እንጂ። አማና ከባድ ነው። የዲንም የዱንያንም ጉዳይ አደራ አደራ አማና ልንወጣ ይገባል። ሁላችንም በተሰማራንበት ዘርፍ አህባቢ ምሳሌ ለዚህ መስጂድ ኢማም ተደርጌ ስሾም ትልቅ አማና ነው የተሸከምኩት። ይህንን ካጓደልኩኝ የውመል ቂያማ ወያ ነዳማ ወያ ሐስር። ምክንያቱም ይህ ቦታ ቀላል ቦታ አይደለም። ስሙ ራሱ ምንድን ነው የሚባለው? ሚሕራብ። ሚሕራብ ማለት ምን ማለት ነው? መውዲዑል ሐርብ። የምን ቦታ ነው? የውጊያ ቦታ ነው። የውጊያ ቦታ ነው። ሸይጣንን ያልሆኑ አመለካከቶችን በሙስሊሙ ማህበረሰብ ላይ እንዳይሰርጽ ትግል የምታረግበት ቦታ ነው። አማናን ትወጣለህ። ለማን ብለህ? ሊላህ። ሁላችንም በተቀመጥንበት ቦታ ላይ አማናችንን እንጠብቅ። አላህ ተውፊቁን ይስጠን። ألا صلوا وسلموا على النبي الوصي كما أمرنا بذلك ربنا الرحيم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم اجعلنا ممن إذا اؤتمن أدى الأمانة اللهم إنا نعوذ بك من الخيانة اللهم إنا نعوذ بك من الخيانة اللهم إنا نعوذ بك من الخيانة وسائر الصفات الذميمة اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين واجعلنا من المؤمنين واجعلنا من المتقين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون ሰብስክራይብ በማድረግ ቤተሰብ ይሁኑ።